ቂል ጅል ሆኜ አይደለም ገባ ስላፈቀርኩ ነው። አንተ ግን ፍቅር አይገባህም። ሩታ ተረጋጊ፣ ተረጋጊ። እሺ ነይ አትንካኝ። ዝም በል። እሺ ቀጥይ፣ አታስጨው። እሺ ቀጥይ። ሲጀመር ማለት ነው አንደኛ ነገር ምንም ነገር ከሆነ በኋላ ሲፈጠር ብለህ ቃል ገብተሃል። ቃልህን እያጠፍክ ነው። ምን ተፈጠረሽ ታዲያ? አውራ ልጅቷን ማጣችልም እንደሰማሁት እኮ ነው። አንቺ ምንድን ነሽ? ተጨርስ ማለት ይችላል። ተሻምት እኮ አላወራም። ሩታ ታይ አሁን እኮ ለፋሚሊዎቹ ምስኪን መስሎ መታየት ስለሚፈልግ ነው። ይኸውልህ እስካሁን ማለት ነው በጣም ተረጋግቼ ነው እያወራሁ ያለሁት። አልገባህም አንተ? በጣም ሳይለንት ሆኜ ተረጋግቼ ነው እስካሁን ያወራሁት። ያየሁትን ነገር አይቼ እንደዚህ መሆኔ እንደውም ልታመሰግነኝ ይገባል። ገባክ? ሲጀመር አንተ ቃል ገብተሃል እኮ ምንም አይነት ነገር ሲፈጠር ለኔ ማሳወቅ እኮ ነበረብህ። ስለሆነሽ ነው። ሲጀመር እሷ ሴራዋ ሌላ ነገር ነው። ገባክ? የኔን ህይወት ለመበጥበጥ ስታወራኒ አስቤላት ምስኪን መስላኝ ነበረ፣ አሳዝናኝ ነበረ። እሷ ግን መሰሪ ናች። የኔን ህይወት ለመበጥበጥ ነው ቆርጣ የተነሳችው። እኔ ደግሞ በህይወት እያለሁኝ እሷ አለቃትም አሳያታለሁ። እሺ ደውይለታል፣ ይመጣል፣ አብርሃ ይመጣል። ግድ የለም እሱ እኔ አስፈርማለሁ። እኔ የምፈልገው እሱ ነው ጋሼ። ከዛ ሰላሜን አገኛለሁ። ሰላም ሩታ እንግዲህ አንድ ፊርማ ብቻ ነው የሚቀረኝ እንዲፈርምልኝ እባኮትን ይጠይቁ ብላ እንግዲህ የጋሽዬ ነው የምጠይቀው። ሩታና አብርሽ እንግዲህ አያወሩም ማለት ነው። እስካሁን ያው ተገናኝቶ ማያውቁም፣ አያወሩም፣ ተዘጋግተዋል ማለት ነው። ሰላም ጤና ይስጥልን ውድ ተመልካቾቼ እንደምን ዋላችሁልኝ? እኛ ጋር ደህና ነን አልሐምዱሊላህ። ላይክ ሼር ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁኝ። ቪዲዮውን እስከ መጨረሻው ተመልከቱት። እዚህ ጋር ጋሽዬ መቆጣት ያለበት በመጀመሪያ ልጆትን ነው፣ አብርሽን ነው መቆጣት ያለብህ ጋሽዬ ማለት ነው። መጀመሪያ ከመሄዱ በፊት ያው እዚህ ጋሽዬ እዚህ ነበርክ። ስለዚህ ጋሽዬ እዚህ እስከሆንክ ድረስ ሙሉ ለሙሉ ታውቃለህ አንተ ማለት ነው። ስለዚህ እዛን የመጀመሪያ ሩታ ያገኘሃት ቀን ጋሽዬ ያገኛት ቀን መገናኘት እና ማውራት ነበረብህ። ስለዚህ እንደዛ እስከሆነ ድረስ አሁን ላይ ገና እዛ ኩሪፍቶ እስከሚሄድ ድረስ ኩሪፍቶ ሲሄድ እዛ ሆኖ ራሱ በዛሬው መጠራት ነበረበት አብርሃም ማለት ነው። ሲጀመር ሩታ እኔ አንቺን ልመታሽ ራሱ እችላለሁ፣ ልቀጣሽ እችላለሁኝ እያላት ነው እንግዲህ ጋሼ ማለት ነው። አዎ ምንም ማድረግ ትችላለህ፣ ግን መሆን ያለበት መጀመሪያ የእርሶ ልጅን ካልቀጡ፣ የእርሶ ልጅን ካላስተካከሉ እሷ ምንም የምታጠፋው ነገር የለም፣ ምንም ያጠፋችው ነገር የለም። ሁሉም ነገር ትክክል ነች ሩታ ማለት ነው። ትክክል አይደለም ቤተሰብ? ምንም ያጠፋችው ነገር የለም እሷ ጋር ምንም ጥፋት ስለሌለ። ስለዚህ አብርሽን ጠርተውት ሄደዋል አይደለ? እዛውን ቀን ማታ ራሱ ጠርተውት ና በቃ ተሰማኛለህ እና ካሁን በኋላ ለምንድነው ወደዛ ሄድኩ ብሎ ተቆጥተ ከዛ እዚህ ማምጣት ነበር። አምጥተ በስነ ስርዓት ፊት ለፊት አገናኝተ ማውራት ነው እንጂ ነገ ከነገ ወዳ ገና ነገ ከነገ ወዳ ይመጣል የሚልን ነው እንግዲህ የተሰማው ማለት ነው። ጋሼ ያለው እዚህ ጋር እንደዛ ነው ማለት ነው። ነገ ከነገ ወዳ ይመጣል፣ ስለዚህ ሁሉም ነገር እንጨርሳለን፣ ይፈርምልሻል አላት። እንግዲህ ይፈርምልሻል፣ ለፊርማው ችግር የለውም ብሏታል። ይሄን ያክል ነው። እስኪ ሃይሚ ብትሆን የእርሶ ሃይሚ ብትሆን ምን ታስብ ባለ እስኪ ጋሽዬ ማለት ነው። ከሃይሚ ሩታን ከሃይሚ አርገህ ያት እስኪ ሃይሚና ሩታ ምንም የሚበላለጡ ነገር የለም ይሄን ያክል። ስለዚህ እሷም ሴት ነች እቺም ሴት ነው፣ ሁለቱንም ሴት ናቸው። ግን የኔ ልጅ ብትሆን ሃይሚ ብትሆን ምን ያክል ደረጃ ወይም ደግሞ እንዴት አረጋት ነበረ ብለህ አስበህ ደምድመህ በሃይሚ አይተ ማለት ነው። ስለዚህ እንደዛ ነው ማድረግ ያለብህ ሃይሚ ስላለች ማለት ነው። ሴት ልጆች አሉ ሃይሚ ብታረገው ይሄንን ነገር ሃይሚ ቦታ ቢሆን ምን ይፈጠር ነበር ብለህ ነው ማሰብ ያለብህ እንጂ ልጁ እንደዛ ነው መሆን ያለበት። ጋሼ እንግዲህ ዛሬ ደግሞ ማታ ይጠብቁን ብለው ከች ብለዋል ማለት ነው፣ ሄርሜላና አብርሽ ማለት ነው። ዛሬ እንግዲህ እኛማ እንጠብቃለን፣ ይብላኝ ለናንተ እኛ እንጠብቃለን። እንግዲህ ሩታ ቪዲዮን ያየሹ መቻሉን ይስጥሽ፣ ትግስቱን ይስጥሽ እንላለን። እንግዲህ ሩታችን ኩሪፍቶ ይዞ ሄዶ እንግዲህ እየተዝናና መዋኘት እፈልጋለሁ ብላ ነበረ መጀመሪያ ቀን የሄደች ቀን። እንግዲህ ሊዋኙ ነው እንግዲህ አሪፍ ጊዜ እናሳልፋለን ብለን ተስፋ እናረጋለን እያሉ እንግዲህ ይኸው ሰርፕራይዝ አድርጋለሁ፣ ጋብዝሻለሁ፣ ትጋብዘኛለህ እየተባባሉ እራቱን እየተገባበዙ መጠጡን እየጠጡ ፋፈሽ ያሉ እንግዲህ የልጅ እናቱ እዚህ አቃጥሎ እየደፋ እፈታሻለሁኝ፣ ፊርማ ፈልግልኝ፣ አንድ ፊርማ ብቻ ፈረምልኝ እያለችው እንግዲህ እዚህ የልጁ
እናቱ ሚስቱን 80 ሚስቱን ቁጭ አድርጎ እንግዲህ ልጅቷን ይዞ ሄደዋል። ውሽሚትን ይዞ ሄደዋል። እንግዲህ ሚስቱን አስቀምጦ እሱ ሊዝናና ሄደዋል። አባቱ እዚህ ጋር ተሰቃይቶ እዚህ ጋር ስሙ እየጠፋ በቃ ልጅ እንደዚህ አድርጎኛል ብሎ አንገቱን የደፋ መንገድ ላይ እየሄደ የተከበረ ቡታጀራ የተከበረ ሰውየው እንግዲህ ይሄን ያክል አዋርዶታል በአንድ ልጁ እየመጣ ማለት ነው። ቤተሰብ እንግዲህ ምንም ማድረግ አይቻልም። ዛሬ ምን መጣለን ብለዋል። ይብላኝ ለእናተ እኛም እንጠብቃለን። ሩታ እንግዲህ ትዕግስቱን ይስጥሽ። ቪዲዮን አይተሽ ምን እንደሚሰማሽ እኛ አናቅም። በጣም ብትቃጠልም በጣም ብትናደድም እንግዲህ ስሜቷን አይታችሁታል፣ እንዴት እንደምትናደድ እንዴት እንደሆነች ማለት ነው። በጣም ነው የሚያናድደው። እሷን በእርግጥ አፍቅራው ነው እንጂ ይሄን ያክል መለማመጥም አትፈልግም ነበር። ሲጀመር ማንም ሰው አይወደውም ነበረ። ያው ትንሽ ብር ስላለህ ነው እንጂ ትንሽ ብር ስላለህ ነው ያ ብር እስከምትጨርሰው ድረስ ነው እንጂ አንተ ማንም አይፈልግህም፣ አትፈለግም ሲጀመር ማለት ነው። ይሄንን እውነቱን ስነግርህ ማለት ነውና ማንም አይፈልግህም። ስለዚህ መጥተዋል ይላላጣሉ ማለት ነው። እንደፈለጉ የሆኑ እንግዲህ በዚህ ሰዓት አምና ሩታ ነበረች ከአብርሽ ጋር እንደዚህ የሆነች የነበረው ሊዝናኑ ደብረ ዘይት ኩሪፍቶ ሁሉም ቦታ እየሄዱ የነበረው እንግዲህ ሩታ ነበረች። ግን ዛሬ ደግሞ ተቀይሮ በውሽሚት ተቀይሮ በሚስት ለሚስት ደርቦ እንግዲህ ሄዶ እየተዝናና ነው ማለት ነው። እሱ ውስጡ ደስተኛ ባይሆንም እያስመሰለ እንደሆነ ያስታውቃል። ብዙ ደስተኛ ባትሆንም እንግዲህ መንገዱ ጨርቅ ያድርግልህ እንላለን። መሄድ ጥርግ ማለት ትችላለህ። ግን በጣም አዝኛለሁኝ እኔ ሩታና አብርሽ በመለያየታቸው ያ ሁላ ፍቅር ያ ሁላ ደስታ ያ ሁላ ነገር አሳልፈው ያ ሁላ መከራ የሱ ብላ አሳልፋ ከቤተሰቦቿ ተለያይታ ቤተሰብ ይሄው ጥለው አይጥልም። የፈለገ ቢሆን ቤተሰብ ማለት ነው ይወድሻል፣ ይወድሃል። በቃ ቤተሰብ የፈለገ ክፉ ብትሆን የፈለገ ነገር ቢሆን ነገ ጥገኛ የምትሆነው ቤተሰብህ ብቻና ብቻ ነው ጥገኛ የሚያደርግህም ማለት ነው። ማይጠላህም ቤተሰብ ነው። ግን እሱ ወድሃለሁ ብላው እንግዲህ አፈቅርሃለሁ ብላው ሄዳለች። ይሄ ሁላ ነገር አድርጋ ህይወቷን አሳልፋ ሰጥታ ልጅ ወልዳለት አክብራው ተከብሮ ያ ሁላ ነገር አብሮ አሳልፎ እንግዲህ በመጨረሻ ደግሞ ከሌላ ሴት ጋር ሲንዘላዘልና ያ ሁላ ቃልህን እንግዲህ ቃል ገብተህ ነበረ ብለው ነበረ እንግዲህ ያ ቃሉን ረስቶ እንግዲህ ወደ ሌላ ሴት ጋር ሄደዋል። ቃሉን አፍርሶ ማለት ነው። በጣም ነው የሚያሳዝነው። እውነት በጣም ነው ያዘንኩት ማለት ነው ቤተሰብና ይህንን ነገር አብርሽ ማድረግ አልነበረበትም። ቃሉን ጠብቆ በስነ ስርዓት ሩታን የመሰለች ሴት ሩታን የመሰለች ልጅ አግኝቶ ሩታን የመሰለች ልዕልት የሆነች ቆንጆ ልጅ አግኝቶ እንግዲህ ትቶ ወደ ሌላ ሴት ጋር ነው እያየ ያለው። ምን አጉድላበት ነው? ምን አንሷት ነው? እሷ ስንቱ ይመኛታል። ስንቱ ነው ልጅ ወልዳ ራሱ እኔ ባገባት ሩታን እኔ ባገኛት እኔ ባዝናናት እኔ ዱባይ በወስዳት የኔ ብትሆን ደስ ይለኛል ብሎ የሚል በጣም ብዙ ነው ያለው ማለት ነው። ሩታ ፈላጊ በጣም ብዙ ነው ያለው። ግን ይብላኝ ላንተ አንተ ደነዝ ማለት ነው።